እሺ አንተ በምታምነው ቤተ እምነት ለሞቱ ሰዎች የኃጢአት ይቅርታ እንዲገኝ ዝክር ማብላት የኃጢአት ይቅርታን ያስገኛል ብላ ታምናለች ቤተክርስቲያን ነው። እንዴት ታይዋለህ? መጽሐፍ ቅዱስ ማስረጃውን አሳየኝ። እኔ አላምንም። ማስረጃውን አሳየኝ። አንተ አታምንም? እኔ ብቻ ሳልሆን ቤተክርስቲያን ሁሉ አታምንም። ማስረጃውን አሳየኝ። የውሸት ነው ማብራት ጠፋ። የውሸት ነው። ማስረጃውን አሳየኝ። ክፈት ማስረጃውን። አሁን በጄ ላይ ማስረጃው የለኝም እኮ ከሌላ ሐሜት ነው የሚሆነው። ሐሜት ነው የሚሆነው። ወይ ግን እኔ በዚህ ጉዳይ ላይ ትንሽ የተለየ ባህሪ ነገር አለኝ። አንዱ የሚያስማማ ሀሳብ አለኝ። ቆይ አንድ ጊዜ ዮኒ፣ በጌታ ዮኒ ወዳለው ዮኒ ያውላችሁ ምን አለ መሰለህ፣ እኔ አዳምጫለሁ እሱን አይደል በአግባቡ። እናንተንም ሳዳምጣችሁ ነበረ። በጣም በራብኝ። ሳዳምጣችሁ ነበረ። አሁን ጥያቄ ምንድነው? እኔ ተመስገን ተስካር በማብላት በፍትሃት ትድናለህ ተብሏል ሲለኝ እኔ አላምንም። ቤተክርስቲያንም አታሳምንም። ሐሜት ካልሆነ በቀር ማስረጃውን አምጣ ነው ያልኩት። ማስረጃውን ክፈትልኝ። በቃ አሁን እጄ ላይ የለም። እኔ ነገ አምጥቼ ወደ ሌላ ጥያቄ በቃ ማንም ሰው እንዲገባ አልፈልግም እዚህ ሐሳብ ላይ ወደ ሌላ። ስለዛ በዚህ ነገር ግን ታውቃለህ አንተ ባለፈ ስም ማጥፋት ነው። ይሄ ስም አጥፊነት ነው። ዲቤት ተደርጎ አንተ በነበርክበት ቃሌ ዲቤት አድርጎ ማን ነው ቃሌ? አላውቀውም ቃሌ ነኝ። ማን ነው ቃሌ? ኦኬ በቃ ችግር የለም። ነገ ይዤ መጥቼ ከአንተ ጋር አወራበታለሁ። እኔ ለመማር የሆነ ነገር ልበል እዚህ ጋር። እኔ ለመማር ሙሻ ቆይ፣ እኔ ለመማር ግን አንድ ነገር ልበል እዚህ ጋር። ምን እንመስል ማወጣለን መጽሐፈ ነገሥት ካለ ባጠፋትስ ቪዲዮ ትችላለህ ማጥፋት። ምክንያቱም በርቶብሃል እንትኑ መብራቱ በጣም ፓወር አለው። እና ፕሮፌት እዚህ ጋር እኔ ጥያቄ ምንድን ነው እንግዲህ ኤልሳቤጥም ሞተ ይላል። ኤልሳ መጽሐፈ ነገሥት የስ አንደኛ ነገሥት ምዕራፍ 13 ቁጥር ስንት? ቁጥር 20 ጀምሮ። ስለዚህ ኤልሳዕም ሞተ ቀበሩትም ይላል። ከሞዓብም አደጋ ጣዮች በየዓመቱ ወደ ሀገሩ ይገቡ ነበር። በየዓመቱ በተለያየ ሀገር ተቀብሯል። ሁለተኛ ነገሥት ነው አንደኛ ነገሥት? ሁለተኛ ነገሥት። በጣም ይቅርታ ሁለተኛ ነገሥት። ስለዚህ አገኘ ሁለተኛ ነገሥት። ለሌሎቻችሁም ይቅርታ ሁለተኛ ነገሥት ምዕራፍ 13 ከቁጥር 20 ጀምሮ ምን ይላል? ኤልሳዕም ሞተ ቀበሩትም፣ ከሞዓብም አደጋ ጣዮች በየዓመቱ ወደ ሀገሩ ይገቡ ነበር። አንዴ እዚች ጋር እንትኗን ለማስተካከል አለብኝ። ይቅርታ ሰርክል ሰጠኝና ቲክታክ ታፕታፕ እያደረጋችሁ አንዴ። ከዛ ምንድን ነው ሰዎችም በየዓመቱ አደጋ ጣዮች በየዓመቱ ወደ ሀገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮች አዩ። ሬሳውንም በኤልሳ መቃብር ጣሉት። የኤልሳም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። የሶርያም ንጉሥ አዛኤል በኢዮአስ ዘመን ሁሉ እስራኤልን አስጨነቀ እያለ ይቀጥላል። አሁን ልል የምፈልገው ምንድን ነው? ይሄ ሰው ሞቷል። ኤልሳ ሞቷል። ጻድቅ የሆነ ሰው ነው፣ ሞቷል። ይሄ ሰውዬ አሁን ያመጡት ሰውዬም ሞቷል። ተረት የሚለኝ መጽሐፍ ቅዱስን ተረት ይለኛል እንዴ? በጌታ በኢየሱስ ስም እንዴ! መጽሐፍ ቅዱስን ተረት ትላላችሁ እንዴ? ኧረ አንብቡላቸው በእውነት። ፕሮፌት ጋር እየሄዳችሁ መማር አለባችሁ። ጌታ ፕሮፌት ጋር እየሄዳችሁ መማር አለባችሁ። እና መጽሐፍ ቅዱስ ነው ንገርልኝ አንዴ፣ መጽሐፍ ቅዱስ ላይ እንዳነበብኩኝ አንዴ። ሁለተኛ ነገሥት ምዕራፍ 13 ቁጥር 21 ላይ ያለ ቃል። መጽሐፍ ቅዱስ ነው ያነበብኩት። እሺ ተባረክልኝ። ስለዚህ ምንድን ነው ይሄንን ሰው የሞተ ሬሳ፣ ሌላውንም የሞተ ሬሳ፣ ያ ሰውዬ ሞቷል። ኤልሳዕም ከሞተ ቆይቷል። እንደሚናገረው በየዓመቱ እየመጡ የአደጋ እንትኖች የሚሉት ነው። እና አጥንቱን በነካ ጊዜ ተነሳ ነው ከሙታንነት። ይህ ሰውዬ ተነስቷል። ሌልም የምፈልገው ይሄ የሞተ ምንም ነገር ምናልባት ፍታት አድርገውለት ሊሆን ይችላል፣ ላይሆን ይችላል። እሱ ሌላ ጥያቄ ነው። ግን እዚህ ጋር በሞተው ስንመጣ የሰው ልጅ ህይወቱ በስጋ መሞት ብቻ የሚቋረጥ አይደለም። የሰው ልጅ ህይወት ዘላለማዊ እንደሆነ መጽሐፍ ቅዱስ ይናገራል። ዘላለማዊ ነን እኛ በስጋ እንጂ የምናርፈው ወይ በሲኦል እንሰቃያለን ወይ ደግሞ በገነት እንሆናለን። ዳብን ሳይድ ይሄኛው እንዴት አንድ የሞተ ከሞተ በኋላ ምንም ነገር የለም ለሚሉ ሰዎች የሞተ የሬሳ አጽም፣ የቅዱሳን አጽም እንዴት አንድ ሰው ከሬሳ ከሞት ሊያስነሳው ይችላል? የኔ ጥያቄ